ሰላም ሰላም ውድ የቻናላችን ቤተሰቦች እንዴት ናችሁ? ደህና ናችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። እንደዚህ በምናስቀምጠው ስልካችን እየደወላችሁ መማር ትችላላችሁ። በቴሌግራም፣ በዋትስአፕ እንዲሁም በኢሞ እና በተለያዩ ማህበራዊ ሚዲያዎችን እኛን ታገኙታላችሁ። እዛም መማር ትችላላችሁ። ዛሬ የምናየው የአማርኛ ፊደላት በእንግሊዘኛ መጻፍ ነው። ምን የእንግሊዘኛ ፊደል እንደሚወክለው ነው የምናየው። ሀ ሁ ሂ ሃ ሄ ህ ሆ። ይህ ሀሌታ ውሃ ይባላል ከሀዎቹ። ይህ ደግሞ ሀመር ውሃ ሀ ሁ ሂ ሃ ሄ ህ ሆ። እሺ ሀሌታ ውሃና ሀመር ውሃ ጽፈናል። አሁን ደግሞ ማነው ሶስተኛው ብዙሃን ውሃ የሚባለው? ሀ ሁ ሂ ሃ ሄ ህ ሆ። እነዚህ ሶስቱ ሀዎች አንደኛው ሌላም አለ አራተኛ እንደ ሀ የሚነበብ ሀ የሚባል ማለት ነው። ኤች ነው የሚወስዱት። የመጀመሪያው ፊደላቸው ኤች ነው። ይህ ተነባቢ ነው። ኤች ኢ ስንል ሀ የመጀመሪያው ነው። ኤች ዩ ስንል ሁ ሁለተኛው ነው። ኤች አይ ስንል ሂ ሶስተኛ ነው። ኤች ኤ ስንል ሀ አራተኛ ነው። ኤች አይ ኢ ስንል ደግሞ አምስተኛ ይሆናል ማለት ነው። ይሄ ኤች ብቻ ከሆነ ህ ስድስተኛ፣ ኤች ኦ ከሆነ ሆ ሰባተኛ። አናባቢና ተነባቢ የሚባል አለ። በእንግሊዘኛ አምስት አይነት ምንድን ናቸው ያሉ አናባቢ ናቸው ያሉ ኢ ዩ አይ ኤ የሚባሉት ማለት ነው። እነዚህ አምስት ብቻ ናቸው ያሉት ማለት ነው። እስከ ኦ ያሉት ናቸው አናባቢ የሚባሉ ቫወል እየተባለ ይጠራሉ። ለነዚህ ሶስቱ የሀ ቤቶች የሚወክልልን ኤች ኢ ሃ ሁ ሂ ሃ ሄ ህ ሆ እንለው ኤች ነው። ኤች የመጀመሪያው ለሁሉም አንድ አይነት ነው ማለት ነው። ኢ ስንጨምርለት የመጀመሪያ ይሆናል። ቀጥለን ለ ነው የምናየው። ለ ሉ ሊ ላ ሌ ል ስድስተኛው ሎ ሰባተኛ። ለን ደግሞ የሚወክልልን ኤል ነው። የተቀሩት አናባቢዎቹ አንድ ናቸው። ለ ኤል ኢ አናባቢ የሚባሉ ቫወልስ የሚባሉ አንድ ናቸው። ኤል ዩ ሉ ኤል አይ ሊ ኤል ኤ ላ ኤል አይ ኢ ሌ ኤል ብቻ ል ኤል ኦ ሎ። እነዚህ ናቸው። ኤል እንጀምራለን። ከዛ የአናባቢዎቹ እየጨመር ምን ይሆናል? ለ ሉ ኤል ዩ ሊ ኤል አይ ላ ኤል ኤ ሌ ኤል አይ ኢ ል ኤል ኤል ኦ ሎ እንላለን ማለት ነው። አንድ ናቸው። አይታችሁ ከሆነ ኤች እና ኤሉን ብቻ ነው የተለየው እንጂ አናባቢዎቹ ለአንደኛው፣ ለሁለተኛው፣ ለሶስተኛ እስከ አምስተኛ ከዛ ስድስተኛ ምንም የላትም እና እስከ ሰባተኛም ጨምሮ ያሉት አናባቢዎቹ አንድ ናቸው። ተነባቢዎቹ ብቻ ናቸው። ያው አንደኛ ኢ ኢ፣ ሁለተኛ ዩ ዩ፣ ሶስተኛ አይ አይ፣ አራተኛ ኤ ኤ፣ አምስተኛ አይ ኢ። እሺ አሁን ደግሞ የምንቀጥለው ወደ ማን ነው? ወደ መ ነው የምንቀጥለው ማለት ነው። መ ማን እንደሚወክለው እናያለን። መጀመሪያ አማርኛውን እንጽፈዋለን። መ ሙ
ሚ ማ የመ አራተኛ ማለት ነው። ሜ ም የመ ስድስተኛ ሞ የመ ሰባተኛ ሞ እዛ መ ማን ነው የሚወክለው? እንግሊዘኛው ማነው? ኤም ነው። ኤም የመ ወካይ ነው። ኤም ኢ ስንል መ የመጀመሪያው ያልን ነው። ኤም ዩ ዩ ሁለተኞቹ ዩ ነው የሚከተላቸው ስንል ሙ ማለት ነው። ኤም አይ ስንል ምንድነው? ሚ ያልነው። ኤም ኤ ስንል ማ ያልነው። ኤም ብለን አይ ኢ ስናስከትልበት ደግሞ ሜ አምስተኛ ይሆናል። ኤም ብቻውን ሲሆን ደግሞ ም ስድስተኛው ይሆናል ማለት ነው። ኤም ኦ ስናደርገው ሞ የሚል ፊደልን ይወክልልናል ማለት ነው። መ ኤም ኢ፣ ሙ ኤም ዩ፣ ሚ ኤም አይ፣ ማ ኤም ኤ፣ ሜ ኤም አይ ኢ፣ ም ኤም፣ ሞ ኤም ኦ እንላለን ማለት ነው። አይታችሁ ከሆነ ኤም ብቻ ነው ከሌሎቹ አሁን የተለየው እንጂ አንደኛም ሁለተኛም ሶስተኛም አራተኛም አምስተኛም ሰባተኛው አንድ አይነት ምንድነው የወሰዱት? አናባቢ ነው የወሰዱት ማለት ነው። አናባቢያቸው አንድ አይነት ነው። አሁን የሚቀጥለው ደግሞ ሰ ንጉስ ሰ ሱ ሲ ሳ የሰ አራተኛ ሴ የሰ አምስተኛ ስ የሰ ስድስተኛ ሶ የሰ ሰባተኛ ሰ ደግሞ ሁለት አይነት ሰ ናቸው ያሉት ንጉሱ ሰ እና እሳቱ ሰ። አሁን የሚጻፈው እሳቱ ሰ ነው። ሰ ሱ እሳቱ ሰ ሲ ሶስተኛው የእሳቱ ሰ እንደዚህ ይጻፋል። ሳ የእሳቱ ሰ ነው። ወይም ሴ ስ ስንጽፍ የነበረውን ከላዩ ላይ ዘንበል ያለ እንትን መጻፍ ሶ የሰ ሰባተኛ ማለት ነው። እነዚህ ሁለቱ አንድ አይነት ምን ተመሳሳይ የሆነው የእንግሊዝኛ ፊደል ነው የሚወስዱት ማለት ነው። በእንግሊዝኛው ኤስ ነው የሚወክላቸው። ከዛ ምን አናባቢዎቹን መጨመር ኤስ ኢ ሰ፣ ኤስ ዩ ሱ፣ ኤስ አይ ሲ፣ ኤስ ኤ ሳ፣ ኤስ አይ ኢ ኤስ አይ ኢ ሴ፣ ኤስ ብቻውን ከሆነ ደግሞ ስ፣ ኤስ ኦ ከሆነ ደግሞ ሶ ይላል ማለት ነው። ኤስ ኦ ሶ ይላል። አሁን እነዚህ ሁለቱም ሰ ስንጽፍ ኤስ ኢ፣ ሱ ስንጽፍ ኤስ ዩ፣ ሲ ስንጽፍ ኤስ አይ፣ ሳ ስንጽፍ ኤስ ኤ፣ ሴ ስንጽፍ ኤስ አይ ኢ፣ ስ ስንጽፍ ኤስ፣ ሶ ስንጽፍ ኤስ ኦ እንጽፋለን ማለት ነው። በነገራችን ላይ አንዳንድ እንትን ስድስተኛ ላይ የሆነ አይ የሚያስገቡ ሰዎች አሉ። ግን በትክክለኛ እንትኑ እንደዚህ ነው። አሁን ለሚቀጥለው ረ ነው። ረ ሩ ሪ ራ አራተኛው ሬ አምስተኛ ር ር ስድስተኛ ሮ ሰባተኛ ማለት ነው። ረ ደግሞ የሚወስደው አር ነው። አር ከዛም በኋላ አናባቢዎቹን ማስከተል አር ኢ አር ኢ አር ዩ ሩ አር አይ አር ሪ አር ኤ ራ አር አይ ኢ ከሆነ ደግሞ ሬ አምስተኛ አር ብቻውን ከሆነ ር አር ኦ ከሆነ
ሮ ይሆናል ማለት ነው። አይታችሁ ከሆነ መም፣ ሰም፣ ረም የመጀመሪያቸው ነው የሚለያዩት እንጂ አናባቢዎቹ አንድ ናቸው። ኢ ኢ ኢ ሁለተኛ ላይ ስትሄዱ ዩ ዩ ዩ ብቻ ኤም ተነባቢዎቹ ናቸው። ኤም የመን ነው የሚወክለው። ኤስ ሰን ነው የሚወክለው። አር ረን ነው የሚወክለው። ተነባቢዎቹ ግን ለሁሉም አንድ ናቸው ማለት ነው። ለምሳሌ ለአንደኛ ኤም ኢ ነው፣ ለሁለተኛ ዩ ነው፣ ለሶስተኛ አይ ነው፣ ለአራተኛ ኤ ነው፣ ለአምስተኛ አይ ኢ ነው፣ ለስድስተኛ በሁሉም ፊደላት ላይ ምንም አይነት አናባቢ የለው። ስድስተኛ ለሰባተኛ ኦ ነው። ዩ ለሁለተኞቹ ነው። እዚህ በቀይ የተከበበበት ያለ እያያችሁት ያለው ዩ ሁለተኛ ሲሆን ዩ ይወስዳል ማለት ነው። ሶስተኛ ሲሆን ደግሞ ምን ይወስዳል? አይ ይወስዳል። ሁሉም ከመ እስከ ቨ ባለፈው የጻፍናቸው ሶስተኛ ሲሆኑ አይ ነው የሚወስዱት ማለት ነው አናባቢያቸው። አራተኛ ሲሆኑ ደግሞ ኤ ነው የሚወስዱት። እሺ የሚቀጥለው ደግሞ ከሰ የሚቀጥለው ማን ነው? ሼ አለን አይደለ? ሼ ሰን የሚመስል ከራሱ ላይ ግን አግድም መስመር ያለው ማለት ነው። እሱን ደግሞ ማን እንደሚወክለው እንጽፋለን። አንዳንድ ፊደላት ደግሞ አንድ ተነባቢ ብቻ ሳይሆን ሁለት ተነባቢ ያላቸው አሉ። ሸ፣ ሹ ለምሳሌ ሸ፣ ሺ ሶስተኛ፣ ሻ አራተኛ፣ ሄ አምስተኛ። አንደኛ እና አምስተኛ አናባባቸው አንድ ናቸው። ሶስተኛ እና ስድስተኛ አናባባቸው ድምጻቸው አንድ አይነት ናቸው። ሺ ስለሆነ ስድስተኛም ሶስተኛ፣ ሾ ሰባተኛ። አሁን የነዚህ አናባቢ የሼ አናባቢ ሁለት ነው። ኤስ ኤች ነው። ኤስ ኤች ከዛም በኋላ ነው አናባቢ የምንጨምርበት። ተነባቢ ኤስ ኤች ነው። ኤስ ኤች ኢ ሼ ነው። ኤስ ኤች ዩ ሹ ነው። ኤስ ኤች አይ ከሆነ ደግሞ ሺ ሶስተኛ ማለት ነው። ሁለት ምን አሉት? ተነባቢ ያሉት። ኤስ ኤች ኤ ከሆነ ደግሞ ሻ ነው። አሁን ደግሞ ሼ አምስተኛ ላይ ስንደርስ እነዚህ ፊደላት አራት ይኖራቸዋል። ኤስ ኤች አይ ኢ አራት ይኖራቸዋል ሼ ለማለት። ኤስ ኤች ስድስተኛ ኤስ ኤች ይሆናል። ሰባተኛ ኤስ ኤች ኦ። እነዚህ ፊደላት እነ ቸ አሉ እነ ጀ እነ ዠ ምናምን ሶስት ሁለት የሚያስከትሉት ሸ ሹ ሺ ሻ ሼ ሺ ሾ ተነባቢዎቹ ምንድን ናቸው? ሁለት የሚሆኑት ተጣምረው የሚመጡት ማለት ነው። አሁን ደግሞ የምንቀጥለው ቀ ነው። ቀ ቁ የቀ ሁለተኛው፣ ቂ የቀ ሶስተኛ፣ ቃ አራተኛው ፊቷን ታዞራለች። ቄ ቀለበት ታስራለች ከእግሯ ላይ። ቅ ከላዩዋ አግድም መስመርና ቋሚ ትናንሽ መስመሮች ይኖራል። ቆብ ታስራለች ከላይ ቆብ አላት። ከራሷ ላይ ቆብ ደፍታለች በሏት። ቀን የሚወክልልን ደግሞ ማን ነው? ኪው ነው። ኪው ኢ ስንል ቀን። ኪው ዩ ስንል ቁ ነው። ኪው አይ ስንል ቂ ነው። ኪው ኤ ስንል ቃ ነው። ኪው አይ ኢ ስንል ደግሞ ምንድን ነው? ቄ ነው። ኪው ብቻ ስንል ቅ ነው። ኪው ኦ ስንል ደግሞ ቆ ነው። በነገራችን ላይ ቀ በኬም ይጻፋል። ኬኢ ኬዩ ምናምን እያለን ይጻፋል ማለት ነው። የሚቀጥለው በ ነው። ቡ ቢ ሶስተኛ፣ ባ አራተኛ፣ ቤ አምስተኛ፣ ብ ስድስተኛ፣ ቦ ሰባተኛ።
በ ደግሞ በማን ነው የሚወከለው? በቢ ነው። ቢ ቢ ኢ ቢ ኢ ስንል በ እያልን ነው። ቢ ዩ ስንል ቡ እያልን ነው። ቢ ብለን አይ ስንጨምርበት ሶስተኛ ቢ እያልን ነው። ቢ ኤ ስንጨምርበት ባ እያልን ነው። ቢ አይ ኢ ስንጨምርበት ደግሞ ቤ እያልን ነው። ቢ ብቻውን ሲሆን ደግሞ ብ እያልን ነው። ቢ ብለን ኦ ስንጨምርበት ቦ ይሆናል ማለት ነው። ቢኢ በ ቢዩ ቡ ቢአይ ቢ ቢኤ ባ ቢአይኢ ቤ ቢ ብቻ ብ ቢኦ ቦ ይሆናል ማለት ነው። እነዚህ ፊደላት የአማርኛ ፊደላት በእንግሊዘኛ ሲወከሉ ናቸው። የመጀመሪያቸውም ሁለተኛ፣ ሶስተኛ፣ አራተኛ፣ አምስተኛ ያለው አናባቢ አንድ አይነት ነው። ተነባቢ ብቻ ነው የሚለየው። ለዛሬ የነበሩን እነዚህ ይመስላሉ። የተቀሩት ደግሞ በሁለተኛው ቪዲዮ ሰራላችኋለሁ። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። መማር ከፈለጋችሁ በምናስቀምጠው ስልካችን እየደወላችሁ መማር ትችላላችሁ። እንዲሰራላችሁ የምትፈልጉት ካለ ደግሞ በኮሜንት አሳውቁ፣ እንሰራላችኋለን።